ፍቅረኛ የተባለው ከአውሮፓ መጣው የተባለው ሰውዬ ይሄ የውሸት ነው። እሷ ኖርማል ፈልጓት አይደለም። በእሷ ስም መጠቀም የሚፈልገው ነገር የሁለታቸው ዓላማ በእሷ ስም ተጠግቶ ለሌላ ሰው ጥሩ ነገር የሚያውል ወይም የሌላ ሰውን ግብ የሚያሟላ ሰው ነው እንጂ ሩታን ፈልጎ አይደለም። አሁን ሩታን ወደድኩሽ አፈቀርኩሽ ብሎ የመጣው ቤተሰብ የኛ የቡታጅራ ልጅ ነው። የዚሁ እውነቱን ለመናገር እና ያው ልጅቷ እስከዚህ ድረስ ነው የሜዳ አቅም ያላት። አብሮሽን የራሷን ለማድረግ ከዚህ የበለጠ ብዙ ነገራቶችን ልታደርግ ልጅ ናትና ይሄ ነው የሚሰራው። ምክንያቱም አብሮሽን ለራሷ ለማድረግ ብቻና ብቻ ነው። ይህ ልጅም ደግሞ የሚያደርገው አንድ ሰው ምናልባት እንደ አመለካከታችን እንደ ራሳችን እምነት ሊለያይ ይችላል እንጂ ህይወቱ ቀያሪ ገንዘብ ከተሰጠው ሊያደርገው ይችላል። ሰላም ሰላም፣ ውድና የተከበራችሁ የዚህ ቻናል ፋሚሊዎች እንዴት ናችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። ክብር ለመድኃኒዓለም ይሁን። እንግዲህ ሰሞኑ በአንዳንድ ነገር ጠፍተናል። ቃልዬም ጠፍታለች። እንግዲህ እኔም ጥሩ ላይ ነበር ነው። ምናልባት ስለጠፋን እጅግ አድርገን ይቅርታ እንጠይቃለን። ዛሬ በአዲስ ነገር እሷ ተገኝተዋል። ቤታቸው አስጠርታኝ ተገኝቻለሁ። ማለትም አንዳንድ ነገሮች ሰሞኑ በጣም የሆነ ላይን የሚከብዱ ነገር እየታየ ነው። ለጆሮ መስማት ያከብዳል። ያ ምንድነው የምታወራው ምናምን ብላችሁ ልጠይቁኝ ትችላላችሁ። እንግዲህ ይገባኛል። አይ ነው የሆነ ውዥብታ ነገር አለ አይደል? የተዘበራረቀ ነገር የሆነ ትክክለኛ ነገር እየታየ አይደለም በእነ አብርሽና በእነ ሩታ ህይወት ውስጥ። ለሩታም ህይወት ላይ የሆነ አለ አይደል መጥፎ ነገር እየታየ ነው ያለው። እኔም እንደሆነም እንዳሰቡ ሁለታቸውም ሲጀመር ጤነኛ አይደሉም። ይሁን አብርሽም ሆነ ሩታ ነገራቶችን የሚቀበሉበት ሰዎችም ወደ ራሳቸው ህይወት የሚያመጡበት ነገር በተሳሳተ መንገድ ህይወታቸውን እንዲበጠበጥ ራሳቸው እየጋበዙ ነው። ያ ምንድነው የሆነ እልከኝነት የሆነ ብድር መላሽነት በሁለቱም ወገን እየተፈጠረ ነው ያለው። አብርሽ ሰንዋን የሆነች ልጅ ሆኖ ከተገኘ ሩታም ያንን ነገር መስላ፣ በእርግጥ ይሄ ነገር እኔ ወደው ላይሆን ይችላል። እሱንም ለማብሸቅ ይሆን እሱንም ለመጉዳት ይሆን አላውቅም። ያን ነገር እየታየ ነው። በፊት ትሻል ነበር። ይሄን አይነት ነገር ባህሪ ያልነበረባትም፣ ግን ዛሬ ደግሞ አልፎ ተርፎ የኤርሚ ፍቅረኛ ጭራሽ ከአውሮፓ መጣሉ የሚገርም ነው። እኔ ግን እነሱም ብቻ አይደለም የገረመኝ፣ ያ የመጣውን ግለሰብ ግራ ገብቶኛል። በምን ወይ እንደመጣ ምን አስቦም እንደመጣ ግልጽ ነው። ለሰሚውም ሆነ ለታዛቢም ለሚያየውም ሰው ግልጽ የሆነ ነገር ነው። ምክንያቱም እንዴት አንድ ሰው ከባለ ትዳር ከሆነ አካል ሩታን አፈቅራታለሁ፣ ወዳታለሁ፣ የፈለገችበት አውሮፓ ካውንትር መውሰድ እችላለሁ በሚል በዚህ ሁኔታ ለመቅረብ ባይችል ገብቷቸዋል። የሆነ ነገር አስቦ የሆነ ነገር ፈልጎ ነው ይሄ ነገር እያደረገ ያለው። ስለዚህ በዚህ መልኩ የሚሆነው ሌላ ነገር አስቦ ነውና እኔ በምን ወይ እንደሆነ እንጃ እኔ አላቅም። ግን ዛሬ ያ ነገር እውነታው ወጥቷል። እስካሁን የሚለፉበት የሚናገሩትም ሰውዬ ማን እንደሆነ የሩታ አፍቃሪም ነኝ ተብሎ የመቀረበው ሰውዬ ለምን ፍላጎት ለምን እንደቀረበ ዛሬ ነው ተዘጋጅቷል። ያም ሰውዬ ለምን እንደቀረባት እናንተ ራሱ ከኔ በላይ እናንተ የምትረዱት ጉድ ነው። ምክንያቱም እሷ የልጅ እናት ናት፣ ባለ ትዳር ናት። የሆነ ነገር ባይፈልግ ኖሮ የፈለገው አፍቃሪ ሊሆን ይችላል። በዚህ ሰዓት በዚህ በተወሰነ ሰዓት የእነሱን ጸብና አይቶ የሚገባ ሰው የሆነ ነገር ተመኝቶ ነው። ይሄ ደግሞ ለሁሉም ሰው ለአደባባይ ላለው ሰው ግልጽ የሆነ መልእክት ነው። እነሱን ግን ይሄን ነገር በጥሩ ጥሞና የሆነ በተሻለ ህሊና ማሰብ ትቷቸው ሁለታቸውም በቀልን ለበቀል እየበሾክን እንደሚባለው እሱን እጎዳለሁ እሱን እጎዳለሁ ብላ የምታደርገው ነገር አስፈላጊ ያልሆነ ነገር ነው እየተደረገ ያለው። በዚህም ደግሞ ነገራቶችን ራሳችሁ እያደበሰበሳችሁ የምትሄዱት ሰዎች የአብርሽ አጃቢ የአብርሽና የሩታ ሚዚ የሆናችሁ ሰዎች ማለትም ፈልገው እንደዚህ ሁለታቸውን የማዋጋት ውስጥ ለውስጥ እናንተ በእነሱ ስም መጠቀም የምትፈልጉ ሰዎች እረፉ ባካችሁ። ከዚህም በፊትም እኔ ብዙ ጊዜ ተናግሬያቸዋለሁ። ዛሬም ደግሞ ይኸውላችሁ ከእናንተ በላይ ደግሞ ሌላ ሰው የሩታ አፍቃሪ ነኝ ብሎ በህይወቷ ጣልቃ እየገባ ነው። አብርሃምም ይሄ የምታደርገው ነገር እሷንም ለመበቀል የምታደርገው ነገር ብታርፍ ይሻላል። ህይወት ላይ ከባድ ተጽዕኖ እየመጣ ነው ያለው። ዛሬ እሷ የፈለገችብኝ ምክንያት ያው አውርተናል፣ እናስቀድመን ያለው ነገር ነግራኛለች። እንዲህ እየተፈጠረ ነው። ያው
ታስታውቃለች። እና ሰሞኑ ጥሩ ሙድ አይደሉም። የት ላይ ያሉት እየታየ ያለው ነገር ከሄርሚ ጥሩ ላይ አይደሉም። ምክንያቱም ከዚህ ህይወት ውጪ ብላ አስጠንቅቃት ነበር ለሄርሚ። እሷም ደግሞ አልተስማሙም። በዚህ ምክንያት ግጭት ተፈጥሯል። ቤትም ሌላ ነገር ሌላም ውስጥ ናቸው እና ያም ሆነ ይህ ሄርሚ አይደለ ሌላ ሰው ለቤተሰቦች አልተመለሰችም። ልብ የምታደርጉ ነው። ልብ ብላችሁ የምትሰበው ነገር ከሆነ ለቤተሰቦቿ እቺ ልጅ አልተመለሰችም። ስለዚህ ለቤተሰቦቿ ክብርና ለቤተሰቦቿ ጤና፣ ሰላም የምትፈልግ ኖሮ ይህን ነገር ታቆም ነበር። ይህን ነገር ደግሞ እሷ አልፈለገችውም። የራሷ የሚያስደስታት ሆኖ ከተገኘ እስከ ጥግ መሄድ የምትፈልገው ሶዛት። አሁን እኔ ደግሞ መናገር የሚፈልገው ነገር እሷ እንደነገረችኝ ከሆነ እሷ አለችው ይህ አብረኛ የተባለው ከአውሮፓ መጣው የተባለው ሰውዬ ይህ የውሸት ነው። እሷ ኖርማል ፈልጓት አይደለም። በእሷ ስም መጠቀም የሚፈልገው ነገር የሁለታቸው ዓላማ በእሷ ስም ተጠግቶ ለሌላ ሰው ጥሩ ነገር የሚያውል ወይም የሌላ ሰውን ግብ የሚያሟላ ሰው ነው እንጂ ሩታን ፈልጎ አይደለም እየቀረበ ያለችው። ይህ ልጅ የኔ ቤተሰቤ ነው። ሄርሚ የራሷ ዓላማ ለማሳካት የራሷ ፐርፐዝ ለማሳካት ሄርሚ የራሷ የላከችው ነው ብላ እያወረችኝ ያለችው። ምናልባት ብዙ አወራውና እሷ ሰላም ሳትላቸው ምናልባት ቃልዬ ለፋሚሊ ሰላም ባያቸው። ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የዚህ ቻናል ቤተሰቦች፣ እኔ ደህና ነኝ እግዚአብሔር ይመስገን። እና ዛሬ የተገናኘ ነው እንግዲህ ከአዲስ ጋር ሰሞኑ እየተፈጠረ ያለውን ነገር ታውቃላችሁ። ያው ያለውን ነገር ለማስረዳት እና ጥሩ ነገር ላይ ስላልሆንን እንግዲህ ሰው ንገረው እምቢ ካለ ነው ነገሩና ነግሬያታለሁ። አይሆንም ይሄንን ነገርሽን ስራሽን አቁሚ ብያታለሁ። አልሰማም ስላለች ነው ነገሩን ወደ ሚዲያ አመጣሁት። አንደኛ አሁን ሩታን ወደድኩሽ አፈቀርኩሽ ብሎ የመጣው ቤተሰቤ የኛ የቡታጅራ ልጅ ነው። የዚሁ እውነቱን ለመናገር እና ያው ልጅቷ እስከዚህ ድረስ ነው የሜዳ አቅም ያላት። አብሮሽን የራሷን ለማድረግ ከዚህ የበለጠ ብዙ ነገራቶችን ልታደርግ ልጅ ናትና ነግሬያታለሁ። ስለዚህ አልሰማም ብላኛለች። ከኔ ጋርም ጸብ ላይ ነን፣ እያወራን አይደለም፣ ተጣልተናል በዚህ ጉዳይ ማለት ነው። እና የተጣላንበት ምክንያት ምንድነው? ትረፊ የሰው ህይወት አትበጥብጪ ነው አንደኛው ነገር። እሷ ደግሞ ያለችውን ያለመችውን ነገር ከማድረግ ደግሞ ወደኋላ የምትል ልጅ አይደለችም ልጅቷና ግዴታ ያው ወደ ሚዲያ እንዳመጣው አድርጎኛል ችግሩንም ነገሩንም። እና ያው አብርሽን ወደ ራሷ ለማድረግ ነው ይሄ ልጅ የመጣው። እየተጠቀመችበት ነው ኦልሬዲ። ልጁም የምር ወዷት አፍቅሯት ምናምን አይደለም። እዚህ ጋር ባለ ትዳር ናት፣ የልጅ እናት ናት። ከባለ ትዳርነትም አልፋ ልጅ ወልዳለች። እና ትክክል አይደለም። አንድ ቤተሰብ የመሰረተ ሰው አንድ ልጅ ማፍራት ማለት ትልቅ ነገር ነው። እንግዲህ አንድ ቤት ውስጥ ከትዳር አልፈው ልጅ እስከ መውለድ የደረሱ ሰዎች ዛሬ ኬት መጣ ያልተባለ ወደድኩሽ አፈቀርኩሽ አለ ብላ ራሷ ናት ሚሽኑን ያቀደችውና ከልጁ ጋር በመነጋገር እሱ ሚዲያ ላይ መጥቶ ናፈቀሻለሁ ወደድኩሽ እንዲል ያደረገችውም ራሷ ናት፣ ሄርሚ ናት። ስለዚህ ይሄንን ለመናገር ነው ያው የመጣሁት ማለት ነው። የሩታ አፍቃሪ የተባለው ነው እንግዲህ ቤተሰብሽ እንደሆነሽ ነው እየነገርሽኝ ያለሽው። ቤተሰብ እንደሆነ ነው? አዎ ቤተሰብ ነን። አሁን ማለት የቅርብ ዘመድ ነው፣ የሩቅም አይደለም፣ የቅርብ ዘመድ ነው። ይህ ነገር አስቀድመሽ ለምን ለአብርሽ ወገን ወይም ማለት ለዚህ ነገር ይገባችኋል ብለሽ የሚመለከተው አካል ለምን አልተናገርሽ? ታይ ብያለሁ፣ መጀመሪያ ተናግሬያለሁ። ያው እንግዲህ ታይ በማለቴ ነው ከሷ ጋር ጸብ ውስጥ የገባሁት። የተጣላ ነው በዚህ ምክንያት ነው፣ ጥሩ እንትን ላይ አይደለንም። ስለዚህ መጀመሪያ ማስጠንቀቅ ያለብኝ የራሴን ወገን ነው አይደለ? ገብቷል። ቀድሜ አሳልፌ እሷን ከመስጠቴ በፊት ነግሬያታለሁ። እንደዚህ መሆን የለበትም። ተባባሪ ሆነ እሱ ምን ቢያለ እሷ ተባባሪ ሆነ። ያላችሁ እንግዲህ ፋሚሊዎች ያለው ነገር እየተናገረችን ያለችው በእርግጥ አንዳንዴ አውቀንም ሆነ ባለማወቅ የምናደርጋቸው ነገራቶች ስህተቶች ሊኖሩ ይችላሉ። ያ ምንድነው? አንድ ሰው
ሄርሚ እናውቃለን የሆነ ለራሷ አላማ ለራሷ ፐርፐስ ብዙ ጋር መጓዝ ብዙ እቅድን ማድረግ እንደምትችል ይገባናል። ምክንያቱም ብዙዎቻችንን በእነ አብርሽ ህይወት ውስጥ ውጣ ውረድ አሳይታለች። እስከ ማስደብደብ ብዙ ነገር የማድረግ አቅም እያደረገች ነው። ዛሬ ደግሞ አልፎ ተርፎ ነገራቶችን እየከበዳት ሲመጣ አብርሽን የራሷ የማድረግ ነገር እቅድ ስትራቴጂ አውጥተዋ እኔ ይመስለኛል በጣም ትላልቅ ባልደረባ የሆነ አማካሪ ያላት ይመስለኛል። ስትራቴጂዋ ትላልቅ ምሁራን ያላት ከጎና እየመሰለኝ ነው። ምክንያቱም በዚህ ናክል የሆነ ግለሰውን ለራሷ የምታደርገው ነገር ጥረትና እቅድ በዚህ ናክል ከልጅ እቺ ልጅ ብዙ ነገር ማድረግ ትችላለች። ዛሬ የራሷን ቤተሰብ አብርሽን ለራሷ ለማድረግ የራሷን ቤተሰብ ሩታ ጋር ካለች አፍቃሪዋ ነኝ ከአውሮፓ ነኝ የመጣሁት ብሎ አውሮፓን ወስዳታለሁ ብሎ ከዚህ በኋላ እኔ ማድረግ እፈልጋለሁ ብሎ አንድ ባለትዳርን የልጅ አጥቢ የሆነችን አንድ እንስትን የራሱ ለማለት ይስቀጥ ይሁሉ ደግሞ አላማ ተኮር የሄርሚ ስራ ነው። ምክንያቱም አብርሽን ለራሷ ለማድረግ ብቻና ብቻ ነው። ይህ ልጅም ደግሞ የሚያደርገው አንድ ሰው ምናልባት እንደ አመለካከታችን እንደ ራሳችን እምነት ሊለያይ ይችላል እንጂ ህይወቱ ቀያሪ ገንዘብ ከተሰጠው ሊያደርገው ይችላል። አሁንም ደግሞ የተከሰተው ይሄ ነገር ነው። በገንዘብ ተሰጥቶት ጥሩ ገንዘብ ተሰጥቶት የራሷ ወገንን የሩታ አፍቃሪ ነኝ ብሎ ሩታን ያኔ ማድረግ ፈልጋለሁ ብሎ በሁለታቸው በአብርሽና በሩታ ባለመግባባት የራሷን ለማድረግ ማለት የራሱን ለማድረግ አቅዶ ገብቷል። ይህ ሁሉ ስትራቴጂ ነው የማን ነው? የሄርሚ ስራ ነው። ምክንያቱም ይሄ ልጅ ለራሱ አላማ ባይኖረው ኖሮ ወይም በሩታ ህይወት የሚጠቀመው ፋይዳ ባይኖረው ኖሮ በዚህ ናክል መጓዝ ባይችል የልጅናትን አፍቅሬያታለሁ በዚህ መልኩ ብሎ እሪ ባይል ኖሮ ባይል አብርሃም ሆነ ሩታ ይህን ነገር ባለመንገንዘባቸው በከፍተኛ ተጽዕኖ ወደ ራሳቸው ህይወት እየመጣ ነው ያለው። እናውቃለን። ከዛ በፊት ምን ደረጃ እንደተደረሰ በምን መልኩ እንደሆኑ እናውቃለን። በርካታ ነገር ሆነዋል። ግን ዛሬ ያን ነገር አልፈውት ዛሬ ለልጆቻቸው ሲሉ ነገራቶችን ራሳቸው መስዋዕት ነበረባቸው። ከጸብ ንክኪ የሆኑ ነገሮች መደረግ ነበረበት። ነገራቶች በሶስተኛ ሰው ከመፈታቱ ይልቅ ራሳቸው መፍታት ነበረባቸው። ዛሬ እነሱ ራሳቸውን ፈትተን ችግር ከተው ሌላ ሰው በህይወታቸው ደግሞ የወገኝተኝነት አለ አይደል? የአብርሽ ፋሚሊ ለአብርሽ እያገዙ ለሩታ ፋሚሊ ለሩታ እየወገዙ ኢቨንቱና እንደዚህ በአካል ከሚቀርቡት በሶሻል ሚዲያ ሁላ ያን በየፋሚሊያቸው የፋሚሊ ቤተሰብን እያገደገፉ ነው ያሉት። ይሄ መሆን የለበትም። ምክንያቱም አብርሃምና ሩታ አንድ ናቸው። የሚለያቸው ምንም ነገር የለም። የአንድ ፋሚሊ ናቸው ማለት በሚዲያው ላይ ማለት ነው። እንደዛ ይሁን ወገንተኝነት መፈጠር አልነበረበትም በሚዲያው ማለት ከሚዲያው ማለት ደግሞ ውጪ በጓደኝነት አለ አይደል? የአብርሽ ጓደኞች ለአብርሃም እየወገዙ ኤክሰፕት ከአብርሃም ፋሚሊ ማለት አሉ አይደል? የእሱ እህት ወንድሞች የሚባሉት ሁለቱም ወገን በጥሩ ስነ ልቦና መየለት ያሉት። ከዛ በዘለለ ግን ይሄ ወገኝተኝነት የሩታ ቤተሰብ ለሩታ እያገዘ ማለት የሩታ ጓደኞች ለሩታ እያገዘ የአብርሃም ጓደኞች ለአብርሃም እያገዘ ይሄ ሌላ ነው። ቢያውቁበት ኖሮ እነሱ መቻል ያለ ማድረግ የነበረባቸው ነገራቶችን በአጭሩ እንዲቋጩ በቶሎ ሶልቭ ማድረግ ነበረባቸው። እነሱ ይሄ ወገኝተኝነት ፈጥሮ ሌላ ነገር ማድረግ አልነበረባቸው። አሁንም ቢሆን የምናገረው ነገር ደጋግሜና ደጋግሜ የምናገረው ነገር ይህ የሄርሚ የሩታ ፍቅረኛ ተብሎ የመጣው ከአውሮፓ የመጣው ልጅ ሄርሚ የላከችው ነው። በገንዘብ በድለላ የመጣ ልጅ ነው እንጂ ሩታን ለመጥቀም ወይም ሩታን ለራሱ ለትዳር መስፈልጓት አይደለም። ለራሱ አላማ ህይወት ቀያሪ ገንዘብ እስከተሰጠው ድረስ ይህ ነገር የማድረግ ደግሞ ግዴታ አለበት። ሄርሚ ግልጽ ነው ነገራቶችን የምታደርገው በውልና በፊርማ ነው። ነገራቶች የምታደርገው በጣም ስትራቴጂ ባለው መልኩ ትላልቅ አማካሪ እንዳላት ነው እያሳየች ያለችው። እና ይህ ደግሞ ከአውሮፓ መጣው ያለው ልጅ ለዚህ የኛ ሀገር ልጅ የዚህ የቡታጀራ ልጅ እዚህ ያለ በሰዓቱ ያልታወቀ ዛሬ ወደ ሚዲያ ዓለም የመጣ ልጅ በሄርሚ አማካኝነት እንዲህ ተጽዕኖ ለመፍጠር የቻለ ልጅ ነው እንጂ ከዛ በፊት እንዲህ በሚዲያ ላይ ታይቶ ወይም መሆን ነገር ምናምን ነገር አይደለም። ይህ ነገር አሁንም እልባት እንዲሰጥ የምፈልገው ነገር አብርሃምም ሆነ ሄርሚ
አብርሃምም ሆነ ሩታ ይህ ነገር ካሁኑ እንዲጠነቀቁበት ፈልገው። ይህ ነገር የላከችው ሄርሚ ናት። ሄርሚ አብርሃምን የግለግል ለማድረግ ስለምትፈልግ በገንዘብ የልጅን ገዝታውን ወደ ሩታ ህይወት እንዲገባ አደረገችው። ሩታም ልትጠነቀቂና ልትገቢ ይገባል። ኢቨን ከአብርሃም ህይወት ራሱ ብትወጪ ይህ ልጅ ለአንቺ አይሆንሽም። ለዓላማው ነው የመጣው። ገብቶሻል? ሄርሚ በቃ ችግር የለውም። ገንዘብ መክፈል ስታቆም በዛን ስቴጅ መለያየት ሁለታችሁ ገንዘብ ማቆም ከራስሽ ህይወት ሊወጣ ይችላል። ስለዚህ አርፈሽ ከልጅሽ ጋር ከቤተሰቦች ጋር እንዲሁም ከአብርሃም ጋር በሰላም ብትኖሩ ይሻልሻል። ሌላ ነገር ባታወሩ አሪፍ ነው። አጨብጫቢዎች፣ የሩታና የአብርሃም ሚዜዎች እረፉ። ከዚህ ህይወት ከወገኝተኝነት ውጡ። አይጠቅማችሁም። ካቻላችሁ የራሳችሁ ሰው ፈጥራችሁ የራሳችሁ ነገር መሆን ትችላላችሁ። የሰው ህይወት ግን ገብታችሁ አትበጥብጡ። ይሄ ወገኝተኝነት አትፍጠሩ። እየታየ ያለው ሌላ ነገር ነው። አንተም ከአውሮፓ መጥቼ የሩታ አፍቃሪ ነው ብትጠነቀቅ ይሻላል። አንደኛ ይሄ የቡታጀራ ስነ ምግባርን እያጠፋት ነው ያለች። የቡታጀራ ልጆች እንዲህ እየተባሉ ነው እና እየተባላሉ ብትጠነቀቅ ይሻላል። ጸቡ ከእነሱም ብቻ አይደለም፣ ዘሆል ከቡታጀራ ወጣት ነው ጸብ የሚሆነው። ምክንያቱም ይህን መደረግ ለእኛም ደስታ አይሰጠንም። የእነሱም ትዳር በጥብጣልና ለእኛም ሌላ ነገር እንዲፈጠር አትሞክር። ከዚህ በኋላ ያለው ነገር ከፍተኛ እርምጃ ነው የሚወስደው። ምናልባት የምንችል ከሆነ የልጁ ቤተሰብ ሄደን ለማግኘት ወይም እህት ወንድሞችን ለማግኘት እንትን እንላለን። አይናው ከባድ ነገር ሊደርስብን ይችላል ይህን በማድረጋችን፣ ይህ ነገር በማውጣታ። እሷም ሰሞኑ ጥሩ ላይ አይደለችም። ከሄን ጋር ዛሬ ቤት ድረስ ጠርታኝ ነው እና መጣሁት። ከቻል የልጁ ቤተሰብ ጋር ሄደን ማለትም ፋሚሊዎቹ ሄደን ይሄ ነገር እንዲያውቁም እንነግራቸዋለን። ሌላም ነገር ልታደርግ ትችላለች ሄርሚ። ከዛም በፊት እሷ ተው ላይ ነው ወደ እንትን ክስ በመሰረቱ እንግዲህ ፋሚሊዎች ይህ ነገር ከምንም በላይ አስፈላጊ ነው እና ዛሬ ምናልባት ይህ ነገር መናገርም ወይም መሆን ያለበት ከዚህ በፊት ነበረ። ሰሞኑን ጥሩ ላይ ስላልነበርኩ እሷም ጥሩ ላይ አልነበረችም። በዛ ነው እና የዘገኘ ነው። ዛሬ ምናልባት ምንም እንኳን ቢደፈርስ ነገራቶች ሊጣራ ስለሚችል ይህ ነገር ለእነሱ እንዲደርሳቸው በጥብቅ የሚያሳስባቸው ነገር ቢኖር ለአብርሽና ለሩታ ይህ ነገር ሼር እንድታደርጉላቸው፣ እንዲሁም ይህን ሴራ ለሄርሚ እንዲገባ ለእሷም ሼር እንድታደርጉላት በአክብሮት እጠይቃቸዋለሁ። እንግዲህ ምናልባት በቀጣይ ምን እንደሚፈጠር አናውቅም። እስከዛ ቸር ያቆየን። ሰላም